ይሄን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ የሪሜዲያል ተማሪዎች ግቢ ይመረጡ ስለመባላቸውና 33% ተብሎ የተነገረው የሪሜዲያል ውጤት ውዝግብ ስለማስነሳቱ በስፋት የምነግራችሁ ይሆናል። ወደ ቪዲዮ ከመግባታችን በፊት ግን ሰብስክራይብ የምትለዋን ምልክት በመጫን የቲት ኦፍ ታይም ፍሬሽማን አባል መሆናችሁን እንዳትረሱ። የሪሜዲያል ተማሪዎች ሆናችሁ ደግሞ ትምህርታዊ ቪዲዮዎችን ከፈለጋችሁ ቲት ኦፍ ታይም የሚል ራሱን የቻለ ቻናል ስላለን እሱ ቻናላችንን ሰብስክራይብ ማድረጋችሁን እንዲሁም ደግሞ ቪዲዮዎቹን ተከታተሉ ብዬ ጋብዛችኋለሁ። ቀጥታ ወደ ሐሳባችን እንገባለን። እንግዲህ የሪሜዲያል ተማሪዎች ማለትም በ2017 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ወይም ኢንትራንስ ኤግዛምን ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሜዲያል ፕሮግራማችሁን ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎችን የሚመለከት ዜና ነው የመጀመሪያው። ማለትም በመንግስት ውሳኔ መሰረት 216 እና ከዛ በላይ ያመጡ ተማሪዎች እስከ 297 ድረስ ማለት ነው ያመጡ ተማሪዎች የመንግስት ተቋማት ውስጥ ገብተው የሪሜዲያል ፕሮግራማቸውን መከታተል እንደሚችሉ ትምህርት ሚኒስቴር ባወጣው መግለጫ ገልጾ ነበር። ታዲያ ይህንንም አስመልክቶ ዛሬ ባወጣው መግለጫ መሰረት ራሱ ትምህርት ሚኒስቴር እናንተ የሪሜዲያል ተማሪዎች ማለትም ውጤታችሁ ከ216 በላይ የሆነ ወደ መንግስት ዩኒቨርሲቲዎች ገብታችሁ መማር የምትችሉበትን ነጥብ ስላመጣችሁ ወደ የትምህርት ቤታችሁ በመሄድ በተወከሉ መምህራን በኩል ጥቅምት 12 እስኪደርስ ድረስ ወይንም ደግሞ እስከ ጥቅምት 12 የ2018 ዓመተ ምህረት ድረስ የግቢ ምርጫችሁን አስተካክሉ ሲል የትምህርት ሚኒስቴር አሳውቋል ማለት ነው። እንግዲህ የትምህርት ሚኒስቴርን መግለጫውን ተመልክተን ከዚህ በፊትም በሰራላችሁ ቪዲዮ መሰረት ሪሜዲያልን የሚቀበሉ እንዲሁም የማይቀበሉ ግቢዎች እንዳሉ ጠቅሼላችሁ ነበር። በዚህ መግለጫ ላይም ትምህርት ሚኒስቴር የሪሜዲያል ፕሮግራምን የማያስተናግዱ ዩኒቨርሲቲዎች ብሎ ያስቀመጣቸው ግቢዎች ሲኖሩ እነሱንም ግቢዎች የምጠቅስላችሁ ይሆናል። እንግዲህ ከዚህ በፊት በሰራነው ቪዲዮ በዋናነት ፈርስት ጄኔሬሽን ላይ ያሉ ብለን ጠቅሰን ነበር። በተመሳሳይ አሁንም አንደኛ ትምህርት ሚኒስቴር ባስቀመጠው መሰረት አዲስ አበባ ዩኒቨርሲቲ፣ ሁለተኛ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ ማለት ነው። ሶስተኛ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቶ፣ አራተኛ ሲቪል ሰርቪስ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እንዲሁም ደግሞ ኮተቤ የትምህርት ዩኒቨርሲቲ ምርጫ ውስጥ የማይካተቱ ናቸው። ከዚህ ውጭ ያሉት ሌሎቹ ግቢዎች ሪሜዲያልን ተቀብለው የሚያስተምሩ መሆኑን ትምህርት ሚኒስቴር ገልጠዋል ማለት ነው። እና ትምህርትንም እንዲሁ ስትመርጡ በቀጣይ ቪዲዮ መሰራላችሁ ሲሆን ምን ዲፓርትመንት ይሰጣል፣ ምን ማየቱ ነገሮች አሉት የሚለውን አስተያየታቸው እንድትመርጡ እላለሁ ማለት ነው። በዚሁ ቻናል ላይም ደግሞ የዩኒቨርሲቲ ምደባ እንዴት ነው እንዴትስ ልሙላ የሚል ቪዲዮ ስለሰራን እዛ ላይ ገብታችሁ ተጨማሪ መረጃ ማግኘት ትችላላችሁ። ከዚህ በተጨማሪ ግን የሞላችሁት ምርጫ ወይም የሞላችሁትን ግቢ በstudent.eternate.edu.et በኩል ማረጋገጥ የምትችሉ መሆኑንም የትምህርት ሚኒስቴር ገልጿል ማለት ነው። ወደ ሁለተኛው ሐሳባችን ስንመለስ ደግሞ እንግዲህ የ33% የሚል የሪሜዲያል ማለፊያ ውጤት ተነግሯል። ይሄኛውንም ደግሞ ማለፊያ ውጤት አስመልክቶ በተለያዩ የግል ተቋማትና በተለያዩ ሰዎች ዘንድ የተነሳ ውዝግብ አለ። 33% የተባለው የትኛው ነው? ቁጥሩን በትምህርት ሚኒስቴር በደንብ ግልጽ አላደረገም ተብሏል። እሱን ሐሳብ በስፋት የምነግራችሁ ይሆናል። እንግዲህ ትምህርት ሚኒስቴር የ2018 ዓመተ ምህረት የሪሜዲያል ፕሮግራም መከታተል የሚችሉ ተማሪዎች በግልም ሆነ በመንግስት ተቋማት እንደተፈተኑ የትምህርት አይነት ብዛት ብሎ ማለትም 33 ከመቶ እና ከዚያ በላይ ያስመዘገቡ ተማሪዎች እንደሆኑ ገልጿል። ከ297 ዝቅ ብሎ እንግዲህ የመንግስትን 216 ብሎ ተንብዮአል። በአጠቃላይ ግን 33 ከመቶ ያመጡ ልጆች ሪሜዲያል ግቡ ብሏል። ታዲያ ሚኒስትሩ የ2018 ትምህርት ዘመን የአቅም ማሻሻያ ወይም ሪሜዲያል ፕሮግራም የከፍተኛ ትምህርት መግቢያ መቁረጫ ነጥብን በተመለከተ በሁሉም የግል ከፍተኛ ተቋማትና እንዲህ ትምህርት ቤቶች ማብራሪያ ልኳል። ይሄኛውም ደግሞ በ6/02 ማለትም በጥቅምት በ2018 ዓመተ ምህረት ማለት ነው። በዚህ ውስጥ ታዲያ ውዝግቡ የተነሳው ይሄኔ ነው። 33 ከመቶ እና ከዚያ በላይ ያስመዘገቡ ተማሪዎች የሚለው ወደ ቁጥር ሲገለጽ ትምህርት ሚኒስቴር ከገለጸው ቁጥር ልዩነት አለው ብለው ነው እነዚህ ግቢዎች ወይም እነዚህ ከፍተኛ የትምህርት ተቋማት የገለጹት። የፐርሰንቱና የቁጥሩ አገላለጽ ደግሞ በደንብ ክሊር ለማድረግ
መሰራት አለበት ሲሉ ለዚህም ደግሞ ማብራሪያ ማስፈለጉን የኢትዮጵያ የግል ከፍተኛ ትምህርትና የቴክኒክና ሙያ ትምህርት ስልጠና ተቋማት ማህበር ስራ አስኪያጅ የሆኑት ተፈራ ገበየሁ ለቲግቫ ዩኒቨርሲቲ በሰጡት መግለጫ ላይም የተናገሩት። ስለዚህ ይሄ ሀሳብ ትክክለኛ ሆነው ውዝግቡ መነሳቱም ከዚሁ ጋር ይያዛል ማለት ነው። ስለዚህ የ2018 የትምህርት ዘመን የአቅም ማሻሻያ ወይም ሪሚዲያል ፕሮግራም መቁረጫ ነጥብን ደግሞ በተመለከተ በመንግስትም ሆነ በግል ከፍተኛ ትምህርት ተቋማት ልዩነት የሌለ መሆኑም ደግሞ እንግዲሁ ተመላክቷል ማለት ነው። ከዚህ በፊት ትምህርት ሚኒስቴር ምን ሲል አውጥቶ ወይም እኛም ላይ ደግሞ እንዲሁ በሰራነው ዜና ወይም በሌሎች ተቋማትም የተላለፈው ዜና የነበረው 33% ሲሆን 216 ማለፊያ ነው ወደ ግል ተቋማት ተብሎ 198 ደግሞ ያመጡ ልጆች ወደ ግል ኮሌጅ የሚቀላቀሉበት ነጥብ ነው ብለን ቪዲዮችን ሰርተናል። የተለያዩ ዜናዎች ተራግበዋል። ታዲያ ትምህርት ሚኒስቴር በገለጸው መግለጫ መሰረት አሁን ላይ ተስተካክሎ ይሄ ውጤት የ12ኛ ክፍል ወይም የሪሜዲያል ፕሮግራም መውቀጫ ነጥብ በመንግስትም ሆነ በግል ከፍተኛ ትምህርት ተቋማት ላይ ልዩነት የላቸውም ሲል መደምደሚያ ሰጥቷል። ይህንንም ተመልክተን የ2018 የሪሜዲያልን የመውቀጫ ነጥብ አንድ በአንድ ስነግራቸው የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች ለሁለቱም ማለት ነው እንግዲህ ፈተናው ከ600 ነው 216 ማለፊያው ነው። 216 ወደ መንግስት ዩኒቨርሲቲም ወደ ግል ግቢም ገብታችሁ መማር ከፈለጋችሁ የእናንተ ማለፊያ ነው። የሴት ተማሪዎች ደግሞ 204 ተብሏል። ለታዳጊ ክልል የአርብቶ አደር አካባቢ ላሉት ደግሞ 198 ተደርጎ ተቀምጧል ማለት ነው። እንግዲህ ታዳጊ ክልልና የአርብቶ አደር አካባቢ እነማን ናቸው የሚሉ ጥያቄዎችንና ተያያዥ ጉዳዮችን በሌላ ቪዲዮ ላይ ሰርተንላችሁ ስለነበረ ወደኋላ መለስ ብላችሁ እነዛን ቪዲዮዎች መመልከት ትችላላችሁ። ቻናላችንን በዚሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሌላው የተፈጥሮና የማህበራዊ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198 የተቀመጠ ሲሆን የተፈጥሮና የማህበራዊ ሳይንስ አይነ ስውራን ተማሪዎች ደግሞ ለሁለቱም ጾታ 165 ከ600 የተቀመጠ መሆኑን ትምህርት ሚኒስቴር አመላክተዋል ማለት ነው። ስለዚህ ለዛሬ የነበረን ዜና ይሄንን ይመስላል። እንዳልኳችሁ የግቢ መረጣችሁን አስተካክላችሁ መረጡ። ከዚህም ደግሞ ተጨማሪ አጋዥ ነገር ከፈለጋችሁ ኮሜንት ላይ በዚህ ጉዳይ ላይ ቪዲዮ ስራልን፣ ግቢ ስንመርጥ ምን አይነት ነገሮችን መመልከትና ማየት አለብን የሚለውን ጠይቁኝ። ስፔሲፊክ የሆነ ጥያቄ ከጠይቃችሁኝ እኔም እነዛ ጥያቄዎቻችሁን ለቅሜ በዛ ላይ ቪዲዮ ሰራላችኋለሁ ማለት ነው። ጥልቅ የሆነ በደንብ እንዲገባችሁና እንድትረዱት። ከዚህ በተጨማሪ ደግሞ እንግዲህ ማለፊያ ውጤት 198 ምናምን ሳይሆን 216 ለግልም ለመንግስት መሆኑን ተመልክተናል ማለት ነው። ይህን መረጃ ከወደዳችሁት ላይክ ወይም ተምብሳፕ ምልክቷን መጫኗን አይርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ መጠየቃችሁን እንዳትረሱ። ሁልጊዜም እንደምንናገረው የቲቶር ታይም ፍሬሽማን አባል መሆናችሁን እንዳትረሱ። ሰብስክራይብ የምትለዋን ምልክት ንኳት። እኛን በየቀኑ ያለው የሰብስክራይብ ቁጥር መጨመር ይበልጥ ያበረታናል። በየጊዜው ቶሎና ፈጣን መረጃዎችን እንድናደርሳችሁ ያደርገናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው። በቀጣይ በሌላ ቪዲዮ እንመለሳለን።